ሃይ እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬም እንደተለመደው ሴክሽን የቀጣይ ክፍልን ይዤላችሁ መጥቻለሁ። የዛሬው ክፍላችን በጣም ምርጥ ስለሆነ ከፊልሙ ላይ ላለመነሳት ቺፕሳችሁን ወይም ፋንዲሻችሁን በመያዝ በአንዱ እጃችሁ ራሳችሁን ደገፍ ለማድረግ ወደ አፋችሁ፣ በሌላኛው እጃችሁ ደግሞ ሰብስክራይብ የምትለዋን በተን በመጫን እኛንም ስለምትደግፉን እንዲሁም የቻናላችን ቤተሰብ ስለሆናችሁና ቪፒኤን አብርታችሁ ስለምታዩ በመመስገን ወደ ፊልማችን። ባለፈው ክፍላችን ስናቆም ሱፐርማርኬት ውስጥ ጂና ኪፈር እያወሩ ኪፈር ለጂ ሱስ የሆነበት የእሷ ከንፈር እንደሆነ እየነገራት ነበር ያቆምነው። በመቀጠልም የእቃው መግፊያ ላይ ያለውን እጇን በመያዝ አንድ ላይ መግፋት እንደሚችሉ ይነግራታል። እሷም ቁመቷ በማይደርስበት የሱፐርማርኬት መደርደሪያ ላይ ያሉትን እቃዎች እንዲያወርድላት እየነገረችው ገዝተው ከጨረሱ በኋላ እሷ እንደምትከፍል ስትናገር እሱም እሺ በማለት ልጅ እንደሚጠብቃትና ስለ አባቷ ትልቅ መረጃ ስላገኘ አብረው እንደሚሄዱ ነበር የነገራት። ከሱፐርማርኬቱም እየወጡ እያሉ ሲኤንን ራኪም በተደጋጋሚ ሲስማት ስለተመለከቱት በማሾፍ ፎቶ ካነሱት በኋላ በመቀጠልም ጓደኞቿን ከነሱ ጋር አብራ እንደማትሄድና ወደ ሌላ ቦታ እንደምትሄድ ነግራቸው ሲለያዩም እነሱም ራሷን እንድትጠብቅና ቤት እንደገባች ቴክስት እንድታደርግላቸው ነግረዋት ይሄዳሉ። ገና እንደተለየቻቸውም ኪፈር ደውሎላት አንድ ላይ ተያይዘው ወደ እሱ ቤት ይሄዳሉ። ቤትም እንደደረሱ በተደረደሩ መኪኖች በመገረም አንዱ መውሰድ እንደምትፈልግ ትነግሯለች። እሱም ስለ መኪኖቹ አንዳንድ ነገሮችን ከነገራት በኋላ ታውቂያለሽ፣ መኪናዬን ብቻ አይደለም ልሰጥሽ የምፈልገው የኔ የምለውን በጠቅላላ ነገር መውሰድ ትችያለሽ። እሱም የሆነው ግን ከዩሪ ጋር ያለሽን ጋብቻ ስታቆሚ ነው። ታውቂያለሽ አንቺ ሁሌ የኔም ነሽ ሲላት፣ እሷም አንድ ነገር እንድታውቅ የምፈልገው በዓለም ላይ የኔ ብለህ እርግጠኛ የምትሆንበት ምንም ነገር የለም ትሏለች። እሱም በመቀጠል በቃ እንደዛ መሆን ካልቻለ ሁልጊዜ እኔ አንቺ ነኝ ከተባባሉም በኋላ ወደ ውስጥ ተያይዘው ሲገቡ የነሱ ጓደኞች አንድ ላይ በመሆን መጠጥ እየጠጡ ስላገኟቸው ለምን እንደሚጠጡ ትጠይቃቸዋለች። በመቀጠልም ስለ አባቷ ያገኙት መረጃ ምን እንደሆነ ትጠይቃቸዋለች። እነሱም ያገኙትን ፎቶ በማሳየት አባቷ ኒውዮርክ ሊሆን እንደሚችል እንዳረጋገጡ ይነግሯታል። በመቀጠልም ፌሊክስ ያገኙት ነገር ጥሩ እንደሆነና ነገር ግን ማየት ያለባት አንድ ነገር እንዳለ ይነግራታል። እሱም ፎቶ በማውጣት የእሷ አባትና ፐርሲ የሚባለው ልጅ አንድ ላይ የተነሱትን ያሳያታል እንጂ አባቷና ፐርሲ አንድ ላይ ለምን እንደሆኑ ግራ ስለገባት ማልቀስ ትጀምራለች። አሁን ነገሮች ለሷ ውስብስብ እየሆኑባት ነው። ኪፈርም ነገሮች በቅርቡ እንደሚፈቱና መልስ ሳያገኙ እንደማያርፉ እየነገራት ሊያረጋጋት ይሞክራል። ቤትም ከገባች በኋላ ጂ ስለ አባቷ ማሰብ ማቆም አልቻለችም። እያሰበችም እያለ ድንገት ሳይ ይደርሳል። እሷም ለሲኤን የእሷና የአባቷ ግንኙነት ትንሽ እየተወሳሰበ እንደሄደ ትነግሯለች። እሱም ከሰማ በኋላ ለሱ ቤተሰቦቹ አዲስ ቤት ሊገዙለት እንደሆነ ይነግራታል። እሷም ስለዚህ ጉዳይ ፐርሲን ማናገር ስላልፈለገች ዴቪድን ለፐርሲ እንዲነግረው ሜሴጅ ትልክለታለች። መልእክቱም መቶ ማያናግራት ከሆነ ከዚህ በኋላ ምንም አይነት መልእክት እንዳይልክላት የሚናገር ነበር። እሱም መልእክቷን ካገኘ በኋላ ለፐርሲ መልእክት ይልክለታል። ከቆይታም በኋላ ስልክ ማውራት ይጀምራሉ። ፐርሲም ዴቪድን ጂን ከምንም ነገር እንዲጠብቃት አጥብቆ ይነግረዋል። ዴቪድም በተቃራኒው ኒውዮርክ ያለችውን እህቱን የሕክምና ወጪ የሚከፍልለት ፐርሲ ስለነበረ እንዲከባከባትና በምላሹም ጄጄን እንደሚንከባከብለት ይነግረዋል። ፐርሲም በዴቪድ ሐሳብ በመስማማት በቅርቡ ወደ አገሩ እንደሚመለስና ነገር ግን ጂን ሲንከባከባት ፍቅር እንዳይዘው አስጠንቅቆ ይነግረዋል። ስልኩንም እንደዘጋው የፐርሲ እናት ወደሱ ከመጣች በኋላ እሱም ወደ አገሩ መመለስ እንደሚፈልግ ይነግራታል። ነገር ግን እሷ አሁን ጀርባውን እያመመው ስለሆነና ያለበትም ሁኔታ ጥሩ ስላልሆነ በዛም ላይ የሚያክሙት ዶክተሮች እንቅስቃሴ እንዳያረግ ስለከለከሉት ወዴትም እንደማይሄድ ትነግሯለች። በመቀጠልም ስለታዘዘለት መድኃኒት እያወሩ እያለ አባቱ እንደመጣ ትነግሯለች። ፐርሲም አባቱ መምጣቱን ባወቀ ጊዜ ደስ ይለዋል። ነገር ግን በሚገርም ሁኔታ ፊልማችን የፐርሲ አባት ሆኖ የመጣው ጄጄ እስካሁን የምትፈልገው አባቷ እንደሆነ ያሳየናል። የፊልማችን ትዕይንት ሲቀጥልም በሚቀጥለው ቀን ሲኤን ወደ ቤተክርስቲያን ሊሄድ እየተዘጋጀ እንዳለ ያሳየናል። እሱም አንዳንድ ነገሮች እንዲቀሏት አብሮ ወደ ቤተክርስቲያን እንድትሄድ ቢጋብዛትም እሷ ግን አንድ ቀን ቤተክርስቲያን ሄድኩ ብለ እንደ ጻድቃን አያርግ ትሏለች። ይህንንም እያወሩ ዩሪ ስልክ በመደወል እየመጣ እንደሆነና አንድ ላይ ቤተክርስቲያን እንደሚሄዱ ነግሯት ምንም ሳያስወራት ስልኩን ይዘጋባታል። ምንም ማድረግ ስላልቻለችም ወደ ስር ትወርዳለች። አክስቷን ባየቻት ጊዜ አምሮባት ስላየቻት ደስ ይላታል። ከዩሪ ጋርም ተያይዘው ቤተክርስቲያን ይሄዳሉ። ነገር ግን እሱ ጃፓናዊ ስለሆነ ካቶሊክ እንደሆነ እንደማታውቅና
እስከዛሬ ድረስ የሚመስላት ቡዲዝም እምነት ተከታይ እንደሆነ ስትነግረው እሱ ከት ብሎ ይስቅባታል። ጸሎትም አንድ ላይ መጸለይ ሲጀምሩ ቤተክርስቲያን የመጡ 3 ሴቶች ባጠገባቸው ሲያልፉ እሱ ቆንጂዬ እንደሆነና እሷ ግን በጣም እንደምታስጠላ እንዲሁም ፍቅረኛው ትሆን አትሆን ለ3 እየተነጋገሩ ያልፋሉ። ይህንንም የሰማችው ጂ በውስጧ ራሷን ከኤላ ጋር እያነጻጸረች እሷ ቆንጂዬ እንዳልሆነች ማውራት ትጀምራለች። እሱም ምን እያሰበች እንደሆነ ስለገባው ሴቶቹን እንዳሰሚያቸው እኔ ካዩዋቸው ሁሉ ሴቶች አንቺ ቆንጂዬ ነሽ ይላታል። በመቀጠልም እየቀለደ እሱ ከዛው ወጥተው ሩም ስለያዘ ወደዛ እንዲሄዱ ሲነግራት እሷ ክው ብላ በመደንገጥ ምን ማለት ነው ቤተክርስቲያን እኮ ነው ያለነው ትሏለች። ከሳቀም በኋላ እየቀለደ እንደሆነና ወደሱ ቤት ሄደው ምግብ እንዲያበስሉ ፕሮግራም እንደያዘ ይነግራታል። በሐሳቡም ተስማምታ ወደ እነሱ ቤት ይሄዳሉ። እዛም ሲደርሱ በሩን የከፈተችው የቤት ሰራተኛቸው አለቃ ብላ ነበር የተቀበለችው። ወደ ውስጥም ገብተው ከተቀመጡ በኋላ እሱ ምግብ ሊያመጣ ወደ ውስጥ ሲገባ እሷም ፊት ለፊቷ ያየችውን አልበም ልታይ እንደምትችል ትጠይቋለች። እንደምትችልም ነግሯት ወደ ውስጥ ገብቶ ፓንኬክ ይዞላት ይመጣል። ፓንኬኩንም ስታይ ድሮ አንድ ላይ አብረው ፓንኬክ ስለሚበሉ ይህንን ማስታወሱ ይገርማታል። አልበሙንም ከፍታ የሕፃንነት ፎቶውን ስለተመለከተች ሲታይ በጣም የዋህ እንደሚመስል ትነግረዋለች። በመቀጠልም ሲስቅ እንደሚያምርና አሁንም እንዲስቅላት ስለጠየቀችው ማፈር ይጀምራል። አልበሙን ስትገልጥ እሱና ኪፈር አንድ ላይ የቤተ ክርስቲያን አገልጋይ እያሉ የተነሱትን ፎቶ ትመለከታለች። እሷም ገርሟት የቤተ ክርስቲያን አገልጋይ እንደነበሩ ስትጠይቀው እሱም አዎ በማለትና ነገር ግን ኪፈር አንዱን የቤተ ክርስቲያን አገልጋይ ስለመታ እንደተባረሩ ይነግራታል። እሷም ኪፈር በጣም አስቸጋሪ እንደሆነና ይሄ ድርጊት ከኪፈር እንደሚጠበቅ ትነግረዋለች። ከቆይታም በኋላ ምግብ አንድ ላይ እንዲያበስሉ ስለጠየቃት ወደዛ ይሄዳሉ። እዛም እያሉ አንዳንድ የጃፓን ቃላቶችን ያስጠናታል። በመሃልም በጃፓንኛ አፈቅርሃለሁ ምን ማለት እንደሆነ ይነግራታል። እሷ ግን ያንን ቃል ለማለት ትቸገራለች። እንዴት ማለት እንዳለባት እያለማመዳት ካሮት እየከተፈች ስለነበረ ተሳስታ እጇን ትቆርጧለች። መድማቷንም ስለተመለከተ ፎጣ ሊያመጣላት ሲል ደም ስታይ ስለምትፈራ ትቷት እንዳይሄድና ትቷት መሄድ ከሆነ ለኪፈር እንዲደውላት ስለነገረችው ቆሞ ያረጋጋታል። አረጋግቷትም ከተቀመጡ በኋላ ምንም አይነት ችግር ቢያጋጥማት ለሱ መንገር እንደምትችል ይነግራታል። እሷም ከሆነ ጊዜ በኋላ ደም ስታይ የሆነ ሰው የደበደበች ስለሚመስላት በጣም እንደምትፈራ ትነግሯለች። እሱም ሊያረጋጋት በማሰብ ያቅፋታል። ሳያስበው ግን ድንገት ይስማታል። በመደንገጥም ወደ ቤት ልሸኝሽ ብሎ ጥያቄ ያቀርብላታል። እሷም አዎ ስላለችው ወደ ቤትም ሸኝቷት ነገ ሊወስዳት እንደሚመጣ ይነግራታል። እሷ ግን ከሴን ጋር ወደ ትምህርት ቤት አንድ ላይ መሄድ እንደምትችልና እሱ እንዳይለፋ ነበር የነገረችው። ከሄደም በኋላ ነገሮቹ ስብስብ ስላሉባት ለማረፍ ቁጭ ባለችበት በኃይል የተናደደው ኪፈር እዛ ይደርሳል። ጎትቷትም መኪና ውስጥ ካስገባ በኋላ ወደማታውቀው ቦታ ይወስዳታል። እሷም ወደዚህ ቦታ ለምን እንዳመጣት ትጠይቋለች። እሱም በንዴት ከዩሪ ጋር ምንድን ያረግሽው ብሎ ይጠይቃታል። እሷም ተለሳልሳ ምንም እንዳላደረጉና ቤተክርስቲያን ብቻ እንደሄዱ ትመልስለታለች። እሱ ግን ከቤተክርስቲያን በኋላስ ብሎ ስለጠይቃት በፍርሃት አንድ ላይ ሆነው ምግብ እንደሰሩ ትነግሯለች። እሱም ሌላ ያረጉትን ነገር በጠቅላላ እንድነግረው ስላስገድዳት እንደ ሳማት ትነግሯለች። በመቀጠልም ዩሪን እንደምትወደው ይጠይቃታል። እሷም ስለተናደደችበት አዎ ወደዋለሁ ካለችው በኋላ ግራ እንደገባት እና እሱም የባሰ ግራ እያጋባት እንደሆነ ከነገረችው በኋላ በዚህ ሁኔታ ዩሪን መጉዳት እንደማትፈልግ ስለነገረችው እሱም እኔስ ካላት በኋላ የድሮ ታሪክ በማንሳት ከዩሪ ጋር አብረው መኪና አደጋ የደረሰባቸው ጊዜ ሁሉም ሰው ስለ ዩሪ እንዳሰበና ሰዎች ስለሱ በጣም ጠንካራ እንደሆነ እንደሚያስቡ ነገር ግን እሱ ያለ እናት ማደጉ አባቱን ትቶት እንደሄደ ለብቻው ወንድሞቹን እንዳሳደገና ሁሉም ሰው ስለ ዩሪ ቢጨነቅም ቢያንስ አንቺ ግን እንደነሱ አትሁኝብኝ ይላታል። ይህንንም ሲያወራ እያለቀሰ ስለነበረ በጣም በማዘን አቅፋ ማረጋጋት ትጀምራለች። እንዳቀፈችውም እሷን ማጣት እንደማይችልና እንደሚያፈቅራት ሲነግራት እሷም እንደምታፈቅረውና ይህንን ልትደብቅ ስትሞክር ነገሮች እንዳጨናነቋት ውስጧ ግን እሱ እንደምታፈቅረው እንደሚነግራት ትነግሯለች። ቤትም ከገባች በኋላ አልጋዋ ላይ ሆና እንደሚያፈቅራት የነገራትን ነገርና እሷን ፍቅሯን የገለጸችለትን ነገር እያሰበች ሴንም እየቃዠ ስለነበረ ሁለቱ ተደማምሮ እንቅልፍ ሳይወስዳት እያሰበች እያለ ኪፈር ደውሎ በሰላም እንደገባች ከጠየቃት በኋላ ስትተኛ በህልሟ እንደሚመጣ ከነገራት በኋላ ነገ ትምህርት ቤት እንደማይመጣና እንደሚያፈቅራት ሲነግራት እሷም እንደምትወደው ልትነግረው ስትል ድንገት ሲኤን ይባንናል። በዚህም ሰዓት ወሬውን በመቀየር ሴንን ልትሸውደው ትሞክራለች። ሴን ግን ፍቅረኛሽ ነው አይደል የምታወሪው ስላላት ለሁለት መጨቃጨቅ ይጀምራሉ። ሴንም ስለ ፍቅረኛዋ ማንነት ማወቅ እንደሚፈልግ ስለጨቀጨቃት ዝም እንዲል በትራስ ትመቷለች።
እየተላፉ አላስተኛ ያሉት አይሪስ በጣም በመናደድ ዝም እንዲሉ ይቆጣቸዋል። ጠዋትም ወደ ትምህርት ቤት ሲሄዱ ብዙ እንቅልፍ ያልተኛችው በአንተ ምክንያት ነው በማለት ሲኤንን ትከሷለች። እሱም በምላሹ የሰማውን ነገር በጠቅላላ ለኪፈር እንደሚነግረው ይነግራታል። እሷ ግን ምንም ስትል እንዳልሰማና እንዳይቀባጠር እየነገረችው እየተጨቃጨቁ ወደ ክፍል ይገባሉ። ከትንሽ ቆይታም በኋላ ዩሪ ለክፍሉ ተማሪዎች በጠቅላላ ምሳ ይዞላቸው ስለመጣ እነሱም ደስ ብሏቸው መሻማት ይጀምራሉ። በዚህም ሰዓት ዩሪ አጠገቧ ሄዶ ይቀመጣል። እሷ ግን ለማውራት ፈቃደኛ አልነበረችም። በተቃራኒው ስለ ኪፈር እያሰበች ደጅደጁን በአይኗ ስለተመለከተች ዩሪ ማንን እየፈለገች እንደሆነ ተረድቷታል። በመቀጠልም ኪፈርን እየጠበቀች ከሆነ ከአባቱ ጋር በተፈጠረ ችግር ምክንያት ወደ ትምህርት ቤት ዛሬ እንደማይመጣ ይነግራታል። ወደ ወንዶቹም ጋር በመሄድ ምግብ እንዲሰጧት እየጠየቀቻቸው ድንገት ግን ሲኤን እሷ ፍቅረኛ እንዳላትና ትላንት ማታ በስልክ ስታወራ አፈቅርሃለሁ ስትል እንደሰማ ያወራል። ይህንንም የሰማው ዩሪ በውስጡ ጥያቄ ይፈጠርበታል። ተማሪዎቹም ሌላን ነገር እንዲነግራቸው ሲኤንን ሲያፋጥጡት ድንገት ግን የሚወዳት ጥቁር ድመት ስለመጣች ወደ እሷ ትቷቸው ይሄዳል። እሷም ከድንጋጤዋ ትንሽ መለስ ትላለች። ማታም ተኝተው እያለ አልጓ ላይ በመሆን እሷ ትላንት ኪፈር ከደወለላት በኋላ መልሳ ስላላገኘችው ስለሱ እያሰበች በመሃል ሲኤን ስለቃዠ በጣም ይገርማታል። ድንገት ግን ስልኳ ጮሆ ስታነሳው የደወለው ኪፈር ነበር። እንደናፈቀችውም ይነግራታል። እሷም ቢያንስ መልእክት ስላላከላት እንደተቀየመችው ስትነግረው እሱም በምክንያት እንደሆነና ነገሩ ረጅም ስለሆነ ሲያገኛት እንደሚነግራት ይልቁንስ እሱ በሌለበት ሰዓት ትምህርት ቤት ዩሪ ያለው ነገር አረግ እንዴ ብሎ ይጠይቃታል። እሷ ግን ስለሱ እንጂ ስለ ዩሪ ስታስብ እንዳልነበረ ትነግረዋለች። እሱም የምትቆጣው የፍቅር እንደሆነ ስለገባው ደስ እንዳለውና ሁልጊዜም እንደዚህ እንድትሆን ሲነግራት እሷ ግን ምን እንደተፈጠረ ትጠይቋለች። እሱም ስለተፈጠረው ነገር እያሰበ በሐሳብ ጭልጥ ይላል። ከ3 ቀን በፊትም እቤት ሲደርስ ሰራተኞቹ ፊታቸው ተደናቅጦ ስላያቸውም እንደተፈጠረ ሲጠይቃቸው አባቱ ወደ ቤት እንደተመለሰ ስለነገሩት ወዲያውኑ ጮክ ብሎ ሁለቱን ወንድሞቹን ይጠራቸዋል። አባትየው የኪፈርን ትንሹን ወንድሙን መውሰድ ስለፈለገ የኪፈር ታናሽ ወንድም ኪረን ለኪፈር ከአባቱ ጋር መሄድ እንደማይፈልግና ከሱ ጋር መኖር እንደሚፈልግ እያለቀሰ ስለነገረው ኪፈር ምንም እንደማይፈጠርና በቅርቡ እድሜው ስለሚደርስ እነሱን የማሳደግ መብት እንደሚያገኝ ይነግረዋል። ሌላኛው ወንድማቸው ኪገን ግን እሱ እድሜው እስከሚደርስ ድረስ ችግር ሊፈጠር እንደሚችል በማስጠንቀቅ ታናሽ ወንድሙን ለማስተኛት ወደ ላይ ይዞት ይወጣል። ኪፈርም ወዲያውኑ ስልኩን በማውጣት ወደ ሕግ አማካሪዎቹ ይደውላል። እነሱም አይዞ በማለት ወረቀት እንደሚያዘጋጁና የአሳዳጊነት መብት ለሱ እንደሚሰጠው ነበር የነገሩት። ይህንን ነገር ግን ለጂ ሊነግራት አልፈለገም። በነጋታው ጠዋት ሲኤንና ጂ ወደ ትምህርት ቤት ሊሄዱ ከቤት ሲወጡ በራቸው ላይ ጥቁር መኪና ቆሞ ስለተመለከቱ ጂ ወደ ሲኤን ዞር በማለት ፍቅረኛ ራኪናት በዚህ መኪና ወደ ትምህርት ቤት እንድትሄድ የላከችልህ ብላ ጠይቋለች። ወሬዋን ሳጨርስ ግን ሁለት ሰዎች ከመኪናው ውስጥ ይወጣሉ። ይህንንም የተመለከተው አይሪስ ግራ በመጋባት ወደዛ ይደርሳል። ሰዎቹም ስማቸውን በመጥራት ወደ ውስጥ እንዲገቡ ያደርጓቸዋል። የጠራቸው የኪፈር አባት ነበር። እነጂም ወደ ውስጥ ይገባሉ። ባይፈልግም አይሪስም ፍቅረኛው ኤላ ውስጥ ስለነበረች ይገባል። በመቀጠልም ወደ አንድ ምርጥ ወደሆነ ቤት ይወስዷቸዋል። እዛም ሲደርሱ የክፍሉ ተማሪዎች በጠቅላላ እዛ ተገኝተዋል። ተለቅ ያለም ሰው ወደ እነሱ ሲመጣ ሲኤን ለጄጄ ሰውየው የኪፈር አባት እንደሆነ ይነግራታል። አባትየውም ሁሉንም ተማሪዎች እንኳን ደህና መጣችሁ ሲላቸው ግራ የተገባው አይሪስ ለምን እንደጠራቸው ይጠይቀዋል። አባትየውም እንደ ድሮ ችኩል ነህ ካለ በኋላ ምሳ ግብዣ እንደሆነ ይነግራቸዋል። በዛው ሰዓትም ዩሪና ኪፈር በሚገርም መኪና እዛ ይደርሳሉ። ኪፈርም በአባቱ ድርጊት በጣም በመናደድና ለምን እዛ እንደጠራቸው ይጠይቋል። አባትየው ግን ወደ ውስጥ ብቻ እንዲገቡ ይነግራቸዋል። በአካባቢው ላይ መሳሪያ የታጠቁ ጋርዶች ይታያሉ። ይህንንም የተመለከቱት ተማሪዎች በፍርሃት ሁሉም ወደ ውስጥ ይገባሉ። መጨረሻ ላይ የገባችው ጂ ነበረች። ኪፈርም ቀስ ብሎ ድምፅ በማሰማት ወደ አንድ ክፍል እንድትመጣ ይጠራታል። እሷም እንደተፈጠረ እንዳለ ግራ በመጋባት ጠይቋለች። እሱም የወሰዳት ዩሪና ሁለት ትንንሽ ወንድሞቹ ወዳሉበት ቦታ ነበር። እነሱም አባትየው ኪረንን ከካይፈር መንጠቅ ስለፈለገ አንድ ነገር እያሰበ እንደሆነና የሆነ ነገር ከተፈጠረ ኪረንን ይዛ ከዛ እንድትሄድ ነበር የነገሯት። እሷም እንደፈራች ስነግራቸው ኪፈር ግን እንዳትፈራና ታናሽ ወንድሙን ግን እንድትጠብቅለት አደራ ይላታል። አንዱ ወንድሙ ግን ከዚህ በፊት አባትየው አጎቷቸው እንደነበረና እነሱ ላይ ምንም እንደማይፈጠር ነገር ግን ስለ ኪፈር ግን እንደፈራ ይናገራል። በመቀጠልም ወደ ተማሪዎቹ ለመቀላቀል ዩሪና ሁለቱ ወንድሞቹ ከክፍሉ ይወጣሉ። ዩሪም ዞሮ እየተመለከታት ነው ከክፍሉ የወጣው። ኪፈርም እያቀፋት እንደናፈቀችው ይነግራታል። እሷም ከክፍሉ እንዲወጡ ወደ በሩ መሄድ ስትጀምር
እጇን ያዝ አድርጎ መልሷት ከሳማት በኋላ የሆነ ነገር እንድትለው ቢጠይቃትም ስለደነገጠች ማውራት ያቅጣታል። ከጓደኞቻቸውም ጋር ከተቀላቀሉ በኋላ ሲኤን ተጨንቆ የት እንደነበረች ይጠይቃታል። ተቀምጠውም የተዘጋጀላቸውን ምግብ ከተመገቡ በኋላ አባትየው ይመጣል። አባትየውም አብሯቸው በመቀመጥ እዚህ የጠራቸው የልጁን ጓደኞች ምግብ ለመጋበዝ ብቻ እንደሆነ ይነግራቸዋል። ይህን እያወራ አይኑ ግን ያረፈው ኤላ ላይ ነበረ። እሱም ድሮ እሷ የልጁ ፍቅረኛ እንደነበረችና አሁን ግን ሲመለከት ነገሮች የተቀየሩ እንደሚመስለው ማውራት ይጀምራል። በመቀጠልም በአይኑ አንድ ባንድ ሁሉንም ተማሪዎች ሲቃኝ ከዚህ በፊት አይቶት የማያውቃትን ጂን ይመለከታታል። ስሟንም ይጠይቃታል። እሷም ትነግረዋለች። የአባቷንም ስም እንደሰማ አባቷን እንደሚያውቀውና አባቷ በጣም ሀብታም እንደሆነና ከሷም ሌላ ልጅ እንዳለው ይነግራታል። ይህንንም የሰማው ኪፈር በጣም በመናደድ ስለማያገባው ነገር እንዳያወራ ያስጠነቅቋል። አባትየውም ከሷ ጋር ብቻ እንደማያወራና እሱ እንደማያገባው ይመልስለታል። በመቀጠልም ከነ አይሪስ ጋር እንደምትመሳሰልና የእነሱ ቤተሰብ እንደሆነች እየተናገረ ቤተሰቦቿንም በአሽሙር መሳደብ ይጀምራል። ይህንን የሰማው ኪፈርም በመናደድ አባቱን ይናገረዋል። አባትየውም ስርዓት እንዲይዝና ያለው የሱ ቤት እስከሆነ ድረስ ስርዓቱን ጠብቆ እንዲኖር መሳደብ እንደማይችል ያስጠነቅቋል። በመቀጠልም አንድ ወረቀት በማውጣት ኪረንን የሚያሳድግበትን የመብት ጥያቄ የሚያረጋግጥ ፊርማ ኪፈርን እንዲፈርም ይጠይቋል። በሐሳቡ ባለመስማማቱ ጥል ተነስቶ ኪፈር ከአንዱ ጋርድ ጋር መደባደብ ሲጀምር ዩሪ ሊያግዝለት ስለተነሳ ሁሉም ተማሪዎች ሱፍ ከለበሱ ጋርዶች ጋር መጣላት ይጀምራሉ። ጂም ታናሽ ወንድምየውን ኪረንን ከዛ ቶሎ ብሎ እንዲወጣ ትነግሯለች። ኪረንም ቶሎ ብሎ እየሮጠ ከቦታው ይሄዳል። በዚህ ነገር በጣም የተናደደው የኪፈር አባት መሳሪያ በማውጣት እንዲሁም ጋርዶቹ መሳሪያ በመያዝ በማስፈራራት ወደ አንድ ቦታ እንዲሄዱ ያስገድዷቸዋል። እዛም ከደረሱ በኋላ አባትየው መሃል ላይ በመሆን ኪፈር እዛ ወረቀት ላይ ካልፈረመ ሁሉንም እንደሚደበድባቸው ይነግረዋል። ለያዘው ኪፈር ግብ ሊፈጥር ሲሞክር ሱፍ የለበሱ ሰዎች በደንብ አድርገው ይቀጠቅጡታል። የቻናል ቤተሰቦች ፊልማችን እንዴት ነበረ? አሪፍ ከሆነ ላይክ እና ሼር፣ ያላችሁን አስተያየት በኮሜንት እንዲሁም እኛን ለመደገፍ ስልካችሁ ላይ ያለውን ቪፒኤን በማብራት አጠር አድርገን የምናቀርብላችሁን ፊልሞች እንድትኮመኩሙ እየጋበዙ በቀጣይ ክፍላችን ኪፈር ታናሽ ወንድሙን አሳልፎ ይስጥ እንዲሁም ሌሎች አጓጊ ትዕይንቶችን ይዘን እንደምንመጣ ቃል በመግባት ለዛሬ ነበረኝን ቆይታ በዚሁ አበቃው። መልካም ሳምንት፣ ቸር ቆዩልኝ።